የሌሎቹ ግን ያንኛዋ ከ400 ሺህ ብር በላይ ነው። ሱብሃንአላህ ከ400 ሺህ ብር በላይ ነው ያንኛዋ ልጅ ብቻ ማለት ነው። እና እነዚህ ልጅ እንግዲህ አቅዳበት ልጆቹን እንደበለቻቸው የገባኝ እኔ የዛሬ 3 አመት ቪዲዮ ሰርታ ነበር። ቪዲዮ ስትሰራ ምንድነው አሁን ላይ እቃ በየቀኑ እየጨመረ ስለሆነ ኑሮ እየተወደደ ስለሆነ ቤት እየሰራችሁ ቤታችሁ ያላለቀላችሁ እህቶች እቃ ገዝታችሁ ማስቀመጫ ቦታ ያጣችሁ እህቶች እኔ መካዘን ስላለኝ እየገዛው አስቀምጥላችኋለሁ ብር ላኩ ብላ ቪዲዮ ሰርታለች። ዩቲዩብ ላይ ገብቶ ማየት ይቻላል። የዛሬ 3 አመት ተሰራ ቪዲዮ አለ። ሊንኩንም እልክላችኋለሁ እሱን ማየት እንደምትፈልጉ ማለት ነው። እነዚህ ልጆች እንግዲህ ከቀን ወደ ቀን እቃ እየጨመረ ስለሆነ ደስታ እንድታስቀምጥላቸው ነው የዛሬ 3 አመት ብር የላኩት። ልክ ደግሞ ያንን እቃ ሲፈልጉት አድርሽልኝ ሲሏት ነው ይሄ ጸብ የመጣው። አስለን እቃው አልተገዛም ባይነኝ እኔ ብሩን በልጆቹ ብር የራሷን ቢዝነስ ነው የሰራችበት ብዬ ነው ማምነው እኔ በራሴ። ምክንያቱም እቃው ተገዝቶ ተቀምጦ ከሆነ ዛሬ ላይ እቃውን ሲጠየቁ አላጡል እቃውን ትመልስላቸው ነበር ተሰጣቸው ነበር። አገሩ ጦርነት ሊሆን ይችላል ዝናብ ሊሆን ይችላል ምንም አይነት የትራንስፖርት ችግር ሊኖር ይችላል። እሷን እንኳን ሄዳ ማድረስ ብትችል ይሄ ወቃችኋል ብላ ቪዲዮ ቀርጻ ታሳየን ነበር። ግን አላሳየቻቸውም እነዚህ ልጆች። ይሄ ማለት እቃው አልተገዛም ማለት ነው ከመጀመሪያውም ጀምሮ። ስለዚህ ይሄ ደግሞ አብዛኛው ኦንላይን ቢዝነስ ሰዎች የሚያደርጉት ነገር ስለሆነ የኛ እህቶች ደግሞ ቢነገራቸው የማይሰሙና ሁሉንም ሰው የሚያምኑ ስለሆኑ እንጂ ማንንም ሰው 3 አመት 4 አመት እቃ ገዝቶ ብሩን ማስረፍ እየቻለ መነገድ እየቻለ ገዝተው አያስቀምጡላቸውም። ይሄ የታወቀ ነገር ነው። ስለዚህ እነዚህ እህቶቻችን ኦንላይን በደንብ የሚታወቁ በተለይ ደግሞ አረብ ሀገር የኖረች ስለሆነች ለአረብ ሀገር እህቶች ያዘነች መስላ እየመከረች ቪዲዮ እየሰራች ገንዘባቸውን ስትበዘብዝ የኖረች ናቸው። ለዚህ ምስክር ደግሞ ሶሻል ሚዲያ ላይ በደንብ የሚታወቅ አንድ ወንድም አናግሬው እኔ እጽፍልሻለሁ ሪም ሰውየው አስፈላጊ ከሆነ አናግርልን እንዲ አይነት ነገር መጥቷል ከኔ ጋር ስለው እንዴ ፋጡማ እስካሁን ድረስ አልተወችም እንዴ ነው ያለኝ ለኔ። እሱም ጋር ከዚህ በፊት የተበሉ ልጆች ሄደው ገንዘቡን ማስመለስ ባለመቻሉ ምክንያት እባክሽ ብሎ አላህን ፍሪ ብሎ መክሯት ተቆጥቷት የሚችለውን ነገር አድርጓል ይሄ ልጅ ራሱ ማለት ነው። ስለዚህ እነዚህ እህቶቻችን ሐቃቸው ይመለስላቸው። ሌሎቻችሁ ደግሞ ከዚህ በኋላ ሰዓዳና አሊ ማርኬት ላይ ምንም አይነት እቃ እንዳታዙ። ምክንያቱም እነዚህ ልጆች ሌባ ናቸው። ሌባ ናቸው ስንል በማስረጃ ነው እንለጥፈዋል። አስፈላጊ ከሆነ ማስረጃውን ደረሰኙ እጃችን ላይ አለ። ያንደኛዋን እህት ደረሰኙ ጠፍቶባት 60 ሺህ 90 ሺህ ብር አካባቢ ያስገባችበት ደረሰኝ ጠፍቷት ከባንክ አስወጭና አምጪ ሁሉ ብላት ከባንክ አስወጥታ የላከችልኝ ደረሰኝ አለለን። እዚህ ድረስ ነው የምትጫወትባቸው ልጆቹን። የለም አላቅም ከፈልሽ አስወጭና አምጪ አለቻት። ኢትዮጵያ በቤተሰብ ከደረሰኙን ከባንክ አስወጥታ ልካልኛለች ለኔ ሪሲቱ። እሱንም ማሳየት እንችላለን። ከማንም በነገራችን ላይ ማንም ሰው ከህግ በላይ ወይም ከሰው በላይ ሊሆን አይችልም። የሚኖሩት ኬሚሴ ነው። የት እንደሚኖሩ ቤታቸው የት እንደሆነ ይታወቃል እኮ። አስፈላጊ ከሆነ በህግ መሄድ ይቻላል። ምክንያቱም እመኑኝ አሁን በጣም ብዙ ልጆች ናቸው የሚመጡት ይሄን ፎቶ ሲለጠፍ እዚህ ቦታ ላይ ሰዓዳና አሊ ማርኬት ላይ አዛችሁ እቃችሁ የተበላባችሁ እህቶቻችን እየጻፋችሁ ነው ግቡ ተናገሩ። ከዛ ውጭ ግን እህቶቻችንን እየበላችሁ እያሰቃያችሁ የራሳችሁን ህይወት ኢትዮጵያ ውስጥ የአረብ ህይወት እየኖሩ ጽድት ብለው እየኖሩ ምን የመሰለ ቤት እየኖሩ መጅልስ ቤት ከፍታለች እቺ ልጅ ሱቅ ከፍታለች። ያልከፈተችው ነገር የለም ኢትዮጵያ ውስጥ። በእህቶቻችን ገንዘብ እየነገዳችሁ ግን ያኔ አላህን ብትፈሩ ጥሩ ነው። በእርግጥም አላህን አትፈሩም። አላህን ኦንላይን ላይ የሚጠልቡ ሰዎች ቤተሰብን ሳያማክሩ እንደው እናቴ ትብለው በቃ እናቴ ትግዳኝ የወለደችኝ እናት ሰጥቻት ትክዳኝ እሷ አይገርምም? ምንም ችግር የለውም። ለወንድ ልጅ ቤት የሰራች ልጅ አለች። እናቷን ቡና ገሳላት ማታቅ ሙሉ ቤቱን ሙሉ የቤት ዕቃ እንዳትመጣ ዛሬ አትመጭም ነገ አትመጭም ምክንያት እየሰጣት ማለት ነው። የሰፈር ሰው ነው። የሰፈር ሰው እንገላለን የዚች ልጅ ብር በልታ አናስቀምጥም ሲሉት እንትን ነው የሚሰራው ዲሽ ነው የሚሰራው አሉ ጣራ ላይ። እሺ ጣራ ዲሽ ነው የሚሰራው አይቻልም እንገላለን ሲሉት ምንም እንደላ ያውቃሉ። ምንም እንደሌለው ይኸው በግድ ሄዳለች። ሲሄድ እዛ ንቅሳ በንቅሳና ልጅቷ ያንገቷ የተዋወቁ በፌስቡክ ነው። እሺ ከዛ ፈታለ ብሎ አባራለ ብሎ ወሬ ያለ ጥሩ ሰፈር የጥሩ ሰፈር ጥሩ ስላጋጠሟቸው ነው እንጂ ሰዎቹ ቤቷን እንድትረከብ ሂደው ፍርድ ቤት መሰከሯት። የሰራችሁ ሰና ብለው ማለት ነው። እሺ እንደዚህ አይነት መልካም ሰዎች ተገኝተው ነው እንጂ ሙሉ ለሙሉ ልጅቱ ራሷን ተጠፋ ነበር። አሁን ላይ በቃ 10 ምናምን አመት ነው የሰራችሁ ሳውዲ ላይ
ከሳውዲ ነው የምነግራችሁ። ከቼቴ ነገረችኝ። ሰፈራችን እንዲኮኖ የሰፈራችን ሰዎች ልጁ ስለሚያውቁት መነሻውን ልጁ በጣም እናቱን ማናዱ ነው የገደለው አሉና ስለሚያውቁት በፌስቡክ ጠብሷት ነው። መልካም ነው። እኔ ወላሂ የሚል ሰው እንደሆነ ይቅርታ አድርግልኝና በቃ በጣም ከባድ ነው። በጣም ከባድ ነው። ሚዲያ ላይ መጥተው ሲሰብኳችሁ አትሰበኩ። በሚዲያ ወንድን አታግቡ። ምን ይሰራላችኋል? አያቴ አላህ ይርሐማትና ውሃ አይደል ላይ ጠማ እህል አይደል ላይ ርብ ትላለች። አትሞቱ። እንዴ ወንድ ልጅ ካልተገኘ እኮ የሚሞት እኮ የለም። እንደው አላህ በቃ ነፍስ አላህ ያሳውቃችሁ። ወይ በቃ መስጊድ ልገባ ነው። አሰላሙ አለይኩም አላህ ይቀበል ያ ጀማ። ወይም ኡሙ ነጃት ቀና በአዲስ መንፈስ የሚል አካውንት ያላት ባለፈው ማንተ ቤት በአንድ ጉዳይ አብረን መተናል። እሷ ልጅ ናት በውስጥ እሷ ብዙ ሪሲቶች ደርሷት ብዙ ወቀሳ ደርሷት እሷ በግል በደንብ አናገረቻቸው። ብታናገራቸውም ግን የሰጧት ምላሽ ምንም አታመጡም የሚል ምላሽ ነበር። ከዛ ወደ እኔ ጋር ደውላ አወራችኝ። ምን ይሻላል ቀጥታ ወደ ሚዲያ እንዲቀርብ ነበርና ሙቤን እንድታናግሪው ፈልጌ ነው ስትለኝ፣ ኦኬ ሚዲያ ከመቀረባቸው በፊት ግን እኛም የበኩላችንን እንወጣ እናናግራቸውና የማይሰሙ ከሆነ እንግዲህ ግዴታችን ነው። እስካሁን የተበሉት ልጆች እንዳሉት ሁሉ ሌሎችንም መታደግ አንድ ነገር ነው። ስለዚህ መጀመሪያ ግን የበኩላችንን ስራ እንስራ ብለን ሳስበው ባሏም እንዳለ ሳቅ እኔ ከወንድ ጋር ከማወራ ብዬ خلاص ብዬ ሀበሻዊ ኡስታዝ ጋር ደወልኩለት። ኡስታዝ እንዲህ አይነት ኬስ ተፈጥሯል። ስለዚህ ከሱ ጋር ቀጥታ ብታወራና ያለውን ነገር ብትነጋገሩ በሰላማዊ መንገድ ቢፈታ ጥሩ ነው። አይ እምቢ ካሉ ግን ወንድም ሙቤን አናግረን ያለውን ነገር እንትን እንላለን አልኩት። ኡስታዝ ጋር ደወልኩለት። ያው ሪሲቶች ጠቅላላ ወደ 6-7 ሪሲቶችን ለኡስታዝ አታች አድርጌ ላኩለት። ኡስታዝም ደወለለት አናገራቸው። እነሱ ግን ምንም መልካም ምላሽ አልሰጡም። ምንም አታመጡም የሚል ምላሽ ነው የሰጡት። ስለዚህ ያው ግድ ይመስለኛል ሀበሻዊም ካንተ ጋር አውርታችሁበታል። ይሄ ነው ያለው ነገር እና እዛም ተሄዶበታል። ይኸውልሽ ማፍራህ እኔም ዛሬ መቼም ትናንትና መተው እህቶቻችን አንቺ አልነበርሽ መሰለኝ ሸኳ አቀረቡ። ይሄን አልበር ተበርተናል። ይሄን እኔ አዳመጥኩ። መጀመሪያ ታቂኛለሽ ሰውን አዳምጥና ከዛ ባለ ጉዳዩን በውስጥ አናገራለሁ። ከዛ ዛሬ ሳዳ ጋር ደወልኩላት ማለት ነው። በቀጥታ መጀመሪያ ደወልኩኝ። ምን ይላል በኢሞስ ደውል ይሄ ግለሰብ ቀጥታ በኢሞ መደወል አይቻልም ከሚያውቀው ሰው ጋር ብቻ ነው ምናምን ዘግተዋለች ማለት ኦኬ አልኩና በዋትስአፕ ሞከርኩኝ። ዋትስአፕም አይሰራም። ያለኝ አማራጭ በቀጥታ ልደውል አልኩኝ። ለምሳሌሽ እኔ ጋር ብዙ ብር ሊቆጥር ይችላል በቀጥታ በደውልም፣ ግን እዚህ ጋር የብዙ ሰዎች ገንዘብ ሊመለስ ስለሚችል እኔ የተወሰነ ዶላር ብከስር ይሻላል ብዬ በቀጥታ ደወልኩላት። ስደውልላት ግን ካሜራዬንም አዘጋጅቼ ነበር። ያው አንደኛው ይሄኛው እየቀዳ ነበረ አይፎኑ፣ በዚህኛው ደግሞ እየደወልኩላት ነበር እና የሰጠችኝ መልስ